የኢትዮጵያ ባንኮች ውስጥ ብር አስቀምጬ ወለድ እያገኘው ነው ብላችሁ የምታስቡ ሰዎች እርማችሁን አውጡ። የኢትዮጵያ ባንኮች ውስጥ የምታስቀምጡት ብር ተጨማሪ ወለድ አይደለም ያመጣላችሁ፣ እንደውም የብራችሁን የመግዛት አቅም ነው የሚቀንሰው። በቀላሉ ለማስረዳት 100 ብር አስቀምጣችሁ ከአንድ ዓመት በኋላ 170 ብር የምትጠብቁ ሰዎች አዎ 170 ብር በስም ደረጃ ታገኛላችሁ። አክቹዋሊ ግን የብራችሁ የመግዛት አቅም የ170 ብር ሳይሆን የ93 ብር ከ60 ሳንቲም ብቻ ነው የሚሆነው። ወይም ደግሞ የኢትዮጵያ ባንኮች ውስጥ 1 ሚሊዮን ብር ያስቀመጣችሁ ሰዎች ዓመቱ መጨረሻ ላይ 1 ሚሊዮን 70 ሺህ ብር በስም ደረጃ የሚኖራችሁ ቢሆንም የብራችሁ የመግዛት አቅም ግን 936 ሺህ ብር ብቻ ነው የሚሆነው። ይሄ ማለት ወደ 64 ሺህ ብር አካባቢ ትከስራላችሁ ከ1 ሚሊዮን ብር ማለት ነው። ከ100 ብር ደግሞ ወደ 6 ብር ከ40። ይሄ አፕሮክሲሜሽን ነው። ትክክለኛ ቫሊዩ ከዚህ የተወሰነ ዲቪዬሽን አለው። ነገሩ ምንድን ነው የሚለውን ነገር እኔ የኢትዮጵያ ባንኮች የሚሰጧችሁ ወለድ ኔጌቲቭ ነው፣ ፖዚቲቭ አይደለም። ማለትም የብራችሁ የመግዛት አቅም ይቀንሰዋል እንጂ የመግዛት አቅሙን አይጨምረውም። በስም ደረጃ ቫሊዩ ሊጨምር ይችላል። ለምሳሌ እናንተ 100 ብር አንድ ባንክ ላይ ብታስቀምጡ ዓመቱ መጨረሻ ላይ ባንኩ ከነወለዱ ፕሪንሲፓል እና ወለዱን ጨምሮ 170 ብር ይሰጣችኋል። ነገር ግን ብሔራዊ ባንክ ያወጣውን የሰሞኑን እንኳን የኑሮ ውድነት የኢንፍሌሽን ዳታ ብንወስድ 13.4% ነው። እንግዲህ ከዚህ በፊት 30% ከዛም በላይ ሆኖ ያውቃል። ስለዚህ የ100 ብር ዕቃ ከአንድ ዓመት በኋላ 113 ብር ሲገባ እናንተ ግን ባንክ ቤት ውስጥ ያስቀመጣችሁት 100 ብር ከአንድ ዓመት በኋላ 170 ብር ነው የሚሆነው። ዘንድሮ ዛሬ በ100 ብር የምትገዙትን ዕቃ ከአንድ ዓመት በኋላ በ113 ብር ከ40 ሳንቲም ነው የምትገዙት፣ በአማካይ ማለት ነው። አንዳንድ ዕቃ ዋጋው ይጨምራል፣ አንዳንድ ዕቃ ዋጋው ሊቀንስ ይችላል። አሁን ባለው ሁኔታ ኢትዮጵያ ውስጥ አብዛኞቹ ዕቃዎች ዋጋቸው የጨመረ ነው። ነገር ግን በአማካይ ብሔራዊ ባንክ የሰጠንን ኢንፍሌሽን ሬት እንኳን ብንወስድ 13.4% ነው። ስለዚህ ባንክ ቤቱ ያስቀመጣችሁትን 100 ብር ወለድ ጨምሮ የስም ማለት ነው 170 ብር ሲያደርግላችሁ፣ ገበያው ግን የ100 ብር ዕቃን 113 ብር ከ40 ሳንቲም አደርሶታል። ስለዚህ ዛሬ በ100 ብር የምትገዙትን ዕቃ ባንክ ቤት በማስቀመጣችሁ ምክንያት ከአንድ ዓመት በኋላ ከኪሳችሁ 6 ብር ከ40 ሳንቲም ሞልታችሁ ነው የምትገዙት ማለት ነው። ይህን ነገር ሰፋ እያደረግ ነው። ለምሳሌ ዛሬ ያስቀመጣችሁት 1000 ብር ከሆነ ከኪሳችሁ 64 ብር መጨመር አለባችሁ ማለት ነው። 64 ብር የመግዛት አቅሙ ደክሟል ማለት ነው ብራችሁ። 10 ሺህ ብር ከሆነ ዛሬ ባንክ ቤት ያስቀመጣችሁት በ640 ብር የመግዛት አቅሙ ይቀንሳል ማለት ነው። በተመሳሳይ 100 ሺህ ብር ከሆነ ያስቀመጣችሁት በ6400 ብር የብራችሁ የመግዛት አቅም ይቀንሳል ማለት ነው። በተመሳሳይ 1 ሚሊዮን ብር ከሆነ ያስቀመጣችሁት የብራችሁ የመግዛት አቅም በ64 ሺህ ብር ይቀንሳል ማለት ነው። ለዚህ ዋነኛ ምክንያቱ የኢትዮጵያ ባንኮች ላለፉት ብዙ ዓመታት እየሰጡ ያለው ወለድ 7% ብቻ መሆኑ ነው። ይታያችሁ፣ ባንኮቹ በተለያየ ጊዜ የዋጋ ማሻሻያ አድርገዋል። የሚያስከፍሉትን ዋጋዎች እንዳለ ጭማሪ አድርገዋል። ለዚህም የተለያዩ ነገሮችን ጠቅሰዋል። ነገር ግን ባንኮቹ በዋናነት የሚሰሩት ከድሃዎች ብር ሰብስበው ለሀብታሞች በማበደር እንደሆነ ይታወቃል። ምክንያቱም የኢትዮጵያ ባንኮች ለድሃዎች የሚያበድሩበት ሩም በጣም ጠባብ ነው። አሁን የተሞከሩ ነገሮች አሉ፣ ግን ስቲል በጣም ዝቅተኛ ነው። ለዚህ ደግሞ ዋነኛው ምክንያቱ የኢትዮጵያ ባንኮች ላይ ብር ለመበደር የግድ ኮላተራል ማሳያ ያስፈልጋቸዋል። ስለዚህ ማሳያ ስለማትችሉ የኢትዮጵያ ባንኮች ላይ መቆጠብ እንጂ መበደር አትችሉም። ከምትቆጥቡት ቁጠባ ደግሞ እያተረፋችሁ ሳይሆን እየከሰራችሁ ነው። ለምን? ምክንያቱም የኢትዮጵያ ባንኮች የሚሰጧችሁ ወለድ ከገበያው ዋጋ ጭማሪ አንጻር ወይ ደግሞ ከኢንፍሌሽን አንጻር በጣም ያነሰ ነው። በኢኮኖሚክስ ሪል ኢንተረስት ሬት የምንሰራው ኖሚናል ኢንተረስት ሬት ወይ ደግሞ አሁን ባንኮች እየሰጡት ያለው ወለድ ሲቀነስ ኢንፍሌሽን ነው። በዚህ መሰረት 7% ወለድ ሲቀነስ የኑሮ ውድነቱ ኢንፍሌሽን 13.4% ስታደርጉ 6.4% ከብራችሁ ላይ ትከስራላችሁ ማለት ነው። ወይ ደግሞ የብራችሁ የመግዛት አቅም በየጊዜው በ6.4% እየቀነሰ ይመጣል ማለት ነው። ስለዚህ እኔ ንቅናቄ ላስጀምር ፈልጌያለሁ። ማንኛውም ሰው ይሄ ቪዲዮ የደረሰው ለምታውቁት ሰው እንዳለ ሼር አድርጉ። ይሄ ቪዲዮ ትልልቅ መወሰን የሚችሉ የትልልቅ ባንኮች ማናጀሮች ጋር ሲዮሽ ጋር እንዲደርስ ፈልጋለሁ። እንዲሁም ይሄ ቪዲዮ ብሔራዊ ባንክ አመራሮች ጋር እንዲደርስ ፈልጋለሁ፣ የብሔራዊ ባንክ ገዢን ጨምሮ ማለት ነው። ባንኮች ካሁን በኋላ መስከረም በመጣ ቁጥር አደይ አበባ እያሳዩ በማስታወቂያ ሳይሆን መፎካከር ያለባቸው በብር ዋጋ በሆነው በኢንተረስት ሬት ነው። ከድሃው ማህበረሰብ የሰበሰቡትን ብር ለሀብታም ሲያበድሩ ከፍተኛ ትርፍ እንደሚያተርፉ በየዓመቱ እየመጡ ይነግሩናል። ነገር ግን ለዚህ ተክቶ ለሚቆጥበው ማህበረሰብስ ምን አይነት ማበረታቻ ያደርጋሉ ነው? ማበረታታቸው እንደ ቁማር ዕጣ መሆን የለበትም። ከዛ ይልቅ በቀጥታ
የሚቆጥቡ ሰዎች የሚጠቀሙበትን መንገድ ማመቻቸት ይኖርባቸዋል። በዋናነት ደግሞ አሁን ያለውን ሪል ኢንተረስት ሬት ወደ ዜሮ ማምጣት ከተቻለ ደግሞ ወደ ፖዚቲቭ ማስጠጋት ያስፈልጋል። የኢትዮጵያ ብሔራዊ ባንክ ኮመርሻል ባንኮች እየተጠቀሙበት ያለውን 7% ፊክስድ የሆነ ኢንተረስት ሬት ወደ ላይም ወደ ታችም እንዲያደርጉ ፈቅዶላቸዋል። ነገር ግን አንዳቸውም ቢሆን ወጥተው ኢንተረስት ሬታችንን አሻሽለናል፣ ጨምረናል እና እኛ ጋር ቆጥቡ የሚል ማስታወቂያ ሲሰሩ አላየንም። ሁሉም ማስታወቂያ የሚሰሩት በሚሰጡት አገልግሎት፣ በቅልጥፍናቸው እንዲሁም ደግሞ እጣዎች እንዳላቸው በመግለጽ ብቻ ነው። እስከ ዛሬ በዚህ መንገድ መታችኋል። ካሁን በኋላ ግን በዚህ መንገድ አትቀጥሉም። ይሄ ዛሬ የመጀመሪያ ቪዲዮ ነው። ካሁን በኋላ በተከታታይ በዚህ ጉዳይ ብዙ ቪዲዮ የምሰራ ነው የሚሆነው። ስለዚህ ይሄ ቪዲዮ የደረሳችሁ ሰዎች እንዳለ ለመጀመሪያ ጊዜ ነው ይህን ነገር የምጠይቀው፣ ኮፒ ሊንክ አድርጉት፣ ለምታውቋቸው ሰዎች ሁላ ሼር አድርጉት። ከ100 ብር ጀምሮ እስከ ሚሊየንስ ድረስ እስከ ቢሊየንስ ድረስ ባንክ ቤት ላላቸው ሰዎች ይድረስ። ሰውም በአንድ ላይ ይቁም። ኢንፍሉዌንስ እናርጋቸው። ባንኮች እየሰጡ ያሉትን ወለድ ያሻሽሉ። ቴንክ ዩ